በፍንዳታነት ዘመናችን ቢያንስ የሱን አንድ መጽሐፍ አንብበናል። ቤተሰቦቻችን ልጅሽ የዚህን ሰውዬ መጽሐፍ ካነበበ ማበደ ተብለዋል። መጽሐፎቹ የአንድ ሰሞን መነጋገሪያ ሆነው ጉድ ተብሏል። አንዳንዶች የህይወት ፍልስፍናው በደንብ ገብቷቸው ይሁን ስሜታዊ ሆነው አምርረው ተከትለውታል። አንዳንዶች እውነትም በሰውየው መጽሐፎች ይሁን በሌላ ምክንያት እንደተፈራው ጨልለውም አይተናል። አንዳንዶች ደግሞ የሰውየውን መጽሐፍቶች እንደ ማንኛውም መጽሐፍ አንብበው የሚወሰደውን ወስደው ያላመኑበትን ደግሞ ጥለው ወደ መጽሐፍ ሸልፋቸው መልሰውታል፣ ወይ ለሰው ሰውታል፣ ወይም ደግሞ በኪሎ ለስኳር መጠቅለያነት በሁለት ብር ሽጠውታል። ለማንኛውም በዚህ ሰውዬ ስም የወጡ እስከ 680 መጽሐፎች ገደማ እንዳሉ ይነገራል። ነገር ግን ሰውየው እኔ አንድም መጽሐፍ አልጻፍኩም፣ ነገር ግን ከ100,000 በላይ መጽሐፍቶችን አንብቤያለሁ፣ በቀን ውስጥ ቢያንስ ከ6 ያላነሱ መጽሐፍትን ጨርስ ነበረ ይላል። ባቡጂ ምን አነበበ? ነፍስ ይማር። ለማንኛውም ሰውየው በትክክለኛ ስሙ አቻሪያ ራጂነሽ ባሃግዋን ይባላል። አብዛኞቻችን የምናውቀው ኦሾ በተሰኘው ስሙ ነው። ኦሾ የ20ኛው ክፍለ ዘመን እጅግ አነጋጋሪ ሰው ነው። በትንሹ ከ500,000 በላይ የሚሆኑ ሰዎች ጨርቄን ማቄን ሳይሉ ሁሉንም ነገር ጥለው ተከትለውታል። የንግግር ጥበብን በሚገባ የተካነ፣ የብዙዎችን ሕይወት ፍልስፍና የቀየረ፣ ተከታዮቹ ገና ሲያዩት ራሳቸውን ስተው የሚወድቁለት፣ የሚንዘፈዘፉለት፣ አቅላቸውን የሚስቱለትና በእሱ እጅ መዳሰስን ገነት የመግባት ያህል የሚቆጥሩለት ምትሃተኛ ሰው። Not only do these things trigger emotional and mental diseases which have been known እናንተም እኔም ግን የማናውቀው ለዚህ ሰውዬ እዚህ መድረስም መውደቅም ትልቁን አስተዋጽኦ ያበረከተች አንዲት ገራሚ ሴት አለች። ወደ እርሷ መጣሁ። ወንድ ኦሾ የተወለደው አንዲት ትንሽዬ የህንድ መንደር ውስጥ ነው። በአያቶቹ እጅ የፈለገውን እንዲያስብ፣ የፈለገውን እንዲያወራ፣ የፈለገውን እንዲያደርግ እየተነገረው ያደገ ቅምጥል ልጅ ነው። ትምህርት ቤት ውስጥ ገና በልጅነቱ እኔ ነኝ ያለ ጎበዝ ተከራካሪ ነበረ። መምህሮቹን ሳይቀርብ በክርክር ያሸንፍና ያሸማቅቅም ጭምር ነበር። ዩኒቨርሲቲ ይገባና በፍልስፍና ዲግሪውን ይሰራል። ከዛም ወዳጆቼ ራሱን እንደ ነቢይ ማየት ጀምራ ወደ ተለያዩ የህንድ ከተሞች እየዞረ የህይወት ፍልስፍናውን ያስተምር፣ ያስረዳ፣ በሰዎችም ዘንድ ያሰርጽ ተያያዘ። ብዙ ተከታዮችን ማፍራት ቻለ። የህይወት ፍልስፍናው አዲስ የሰው ልጅ ማንነትን መፍጠር ላይ ያተኮረ ነው። እሱ ኢንላይትመንት ይለዋል። የሰው ልጅ ጥልቅ ኃይል እንዳለው፣ በራሱ መንገድ እውነትን ፈልጎ ማግኘት እንደሚገባው፣ በነፃነት መኖርና ፍቅርን በነፃ ሰጥቶ መቀበል እንዳለበት ያምናል፣ ያስተምራል። ወሲብ ነፃ መሆን እንዳለበትና አንድ ሰው ካሻው ከማንኛውም ሰው ጋር መመቻቸት እንዳለበትም ያምናል። ትዳር የሚባል ተቋም በጭራሽ እንደማያስፈልግም ያስተምራል። ብችል ትዳር የሚባለውን ተቋም ከምድረ ገጽ ባጠፋው ደስ ይለኛል ይላል። አብዛኞቹ የዓለማችን ችግሮች የሚመነጩት ትዳር ከሚባል ቆሻሻ ተቋም ነው ብሎ ሽንጡን ገትሮም ይከራከራል። ሜዲቴሽን እና ቴራፒ የሰው ልጅ ቁልፍ መዳኛ መንገዶች እንደሆኑም ያምናል። ወዳጆቼ የመጣሁት ስለ ሰውየው የህይወት ፍልስፍና ልክነት አሊያም ስህተት ልናገር አይደለም። ምን ሆነ መሰላችሁ? ትዳር የመረራቸው፣ የከተማ ህይወት ያስጠላቸው፣ የመኪና ጥሩምባ የሰለቻቸው፣ ሥራ በዝቶባቸው ጭንቀት ውስጥ የገቡና የተለያዩ የግል ችግሮች ያሉባቸው አሜሪካውያንና አውሮፓውያን ሁሉንም ነገር ጥለው ወደ ህንድ መጎረፍ ጀመሩ። ለምን? የኦሾን ትምህርት እየተማሩ ቀሪውን ህይወታቸውን ለማሳለፍ። ተራ ሰዎችም አይደሉም። ጠበቆች፣ ኢንጂነሮች፣ ደራሲያን፣ መምህራን፣ ቱጃሮች፣ አርክቴክቶች፣ ጋዜጠኞች፣ ብቻ ምን አለፋቸው ሁሉም የኦሾ እግር ስር መጥተው ተደፉ። እሱም እጁን ግንባራቸው ላይ ጭኖ ጸለየላቸው። መሬት ላይም ተንፈራፈሩ። በመዳን ስሜት ብርጭቆ የሚያክል እንባንም አነቡ። በዚህ መሃል ከሰውየው ቅልጥ ያለ ፍቅር ይዟት አንዲት ሴት መጣች። ሼላ ትባላለች። እንደምታዩት እጅግ ውብ ከመሆኗ መልአክ እንጂ ሰውም አትመስል። በትውልድ ህንዳዊት ናት። ለሷም ጸለየላት፣ ሜዲቴት አስደረጋት፣ የህይወት ፍልስፍናውን አስተማራት። እርሷ ግን በእነዚህ ነገሮች ብዙም አልተመሰጠችም ኖሯል። ሰውየው ያለውን አቅም ዓለም አቀፋዊ እንዲያደርግ ፈለገች። ቀስ በቀስ የግል ጸሐፊ ሆነች። በመካከላቸው ያለው ግንኙነትም እየጠበቀ መሄድ ሲጀምር ቃል አቀባዩ ጭምር መሆን ቻለች። ሰውየው ህንዳውያን እንደ ነፃነት አባት የሚያዩትን ማህተመ ጋንዲን የሚተች ነበረ። የህንድ ኦርቶዶክስ ቤተክርስቲያንንም ክፉኛ ያጥላላል። የሰውየው የህይወት ፍልስፍና በወቅቱ ከነበረው የህንድ መንግስት ጋርም ብዙ ሰጣ ገባ ውስጥ እየከተተው ስለነበረ ደህንነቱ ማሳሳቢ ሆነ። ከዛስ
አብዛኛዎቹ የኦሾ ፍልስፍና ተከታዮች የተማሩና ብልጥ ስለነበሩ የራሳቸውን ከተማ ለመገንባት ብዙ ጊዜ አልፈጀባቸውም። የሰውየው ቃል አቀባይ የሆነችው ሼላ ኦሾን ለመከተል የመጡትን ባለሀብቶች፣ ኮንትራክተሮች እናም አርክቴክቶችን አሰባስባ ያለመችውን ከተማ አስገነባቻቸው። የከተማዋን ስምም የራጂኔሽ ከተማ አሏት። የሰውየው ተከታዮች በሙሉ ብርቱካናማ ቱታ ልብስ እንዲያደርጉም ተደረገ። ቀስ በቀስ የራሳቸውን ሱቆች፣ የራሳቸውን ባንክ፣ የራሳቸውን ልብስ ቤቶች፣ 10,000 ሕዝብ የሚይዝ የማምለኪያ አዳራሽ፣ የራሳቸውን አየር ማረፊያ፣ ግድብ፣ አውሮፕላኖች፣ ግዙፍ ዘመናዊ እርሻዎች፣ እንስሳት ማርቢያዎችና ሰው ሰራሽ ሐይቆችን ሳይቀር ሰሩ። ልብ በሉ፣ ይህንን ሁሉ የምታሳልጠው፣ የምታሰራው፣ የምትቆጣጠረው ይህች ሴት ነች። የኦሾ ዋነኛ ሥራ በቅንጡ ሮልስ ሮይስ መኪና መጥቶ የተነጠፈለት የክብር ቀይ ምንጣፍ ላይ እየተንጎማለለ መሄድና ብርቱካናማ ልብስ ያደረጉ ተከታዮቹን ወደ ማስተማሪያ ወይንም ማምለኪያ አዳራሽ ወስዶ እሱ እንደሚለው ማስተማርና ማዳን ነው። ያቺ 150 የማይሞሉ ሰዎች የሚኖሩበት መንደር ወደ 30,000 በሚጠጉ የኦሾ ተከታዮች ተወረረች። ከተማዋ መረበሽ ጀመረች። ኦሾ በሚያስተምርበት ወቅት ተከታዮቹ ይጮኻሉ፣ መሬት ላይ ይንደባለላሉ፣ እርቃናቸውን ይሮጣሉ፣ ሲፈለጋቸው ይደባደባሉ። የሚደብረውም ደግሞ ወሲብ ነፃ ነው በሚለው ፍልስፍናም ስለሚያምኑ በቡድን ሳይቀር ይዳራሉ። ሴትየዋ ግን አንድ ነገርን ቀለሰች። እነዚህ በአካባቢው ላይ ቀድሞውኑ የሚኖሩ የነበሩት 150 የማይሞሉ ነዋሪዎችን ከከተማዋ አስወጥቶ ከተማዋን ሙሉ በሙሉ በራሳቸው ነፃ ከተማ ማድረግ። ይህንን ደግሞ ማድረግ የሚቻለው ሀብት ንብረታቸውን በመግዛት ነበረ። አልቀረም፣ አደረጉት። ልብ በሉ፣ የኦሾ ተከታዮች በዛች ከተማ ብቻ ወደ 30,000 ደርሰዋል። ነዋሪዎቹ ደግሞ ከ150 አይበልጡም። በመጨረሻ ተከታዮቹ የህዝብ ድምፅ ብልጫውን ያዙ። ህጋዊ በሆነ መንገድም ምርጫ አድርገው አንቴሎፕ የነበረውን የከተማ ስም ራጂኔሽ እንዲሆን አደረጉ። እያንዳንዱን በከተማዋ የሚገኙ መንገድ ስሞች ሳይቀሩ በራሳቸው መጠሪያ ቀየሩት። ምክር ቤቱን በአብላጫው ውክልና ያዙ። የዚህ ሁሉ ማስተር ማይንድ የኦሾ ቃል አቀባይ፣ አፍቃሪው እና የግል ጸሐፊው ሼላ ናት። ታሪኩን ስናሳጥረው ይህች ሴት የኦሾ ተከታዮች በመሰረቷት የአዲስቱ ከተማ ባለቤትነት ምርጫ ወቅት የቀድሞ ነዋሪዎች ምርጫው ላይ እንዳይሳተፉ ለማድረግ መርዝ አበላቻቸው። ከዛም አልፋ የግዛቱ ጠቅላይ አቃቤ ሕግ የነበረው ግለሰብ እንቅስቃሴዋን ይቃወም ስለነበር ልታስገድለው ሞክራ ሳይሳካላት ቀረ። ኦሾም በኋላ ላይ ሚዲያ ላይም ቀርቦ ታሰልለው እንደነበረም በተደጋጋሚ ልትገለውም እንደሞከረች ከዛም አልፎ ብዙ ገንዘብ ዘርፈውም እንደጠፋች ተናዘዘ። በመጨረሻም ሼላ ከጠፋችበት ስዊዘርላንድ ተይዛ የ20 ዓመት እስራት ተፈረደባት። ኦሾም የአሜሪካን ምድር ድጋሚ እንዳይረግጥ ተወስኖ ዲፖርት ተደረገ። ሌሎች 21 ሀገራትም ድርሽ እንዳትል ብለው በራቸውን ዘጉበት። ሀገርህ አጥልህምና ወደ ተነሳበት ህንድ ተመልሶ ሄደ። በመጨረሻም በአውሮፓውያኖቹ የዘመን ቀመር በ1990 ላይ በ58 ዓመቱ በልብ ህመም ምክንያት ይህችን ዓለም በሞት ተሰናበተ። የሚገርመው ሼላ የተፈረደባትን የ20 ዓመት እስራት ሳትጨርስ በአመክሮ 3 ዓመት ብቻ ታስራ ወጣች። አንድ ቃለ መጠይቅ ላይም ይህንን ትላለች። ኦሾ ጥሩ ልብ ያለው መልከ መልካም ሰው ነው። የተቻለኝን ሁሉ አድርጌ ለዚህ ክብር እና ዝና አብቅቼዋለሁ። የእሱ ክፋት በሰዎች አእምሮና ድክመት ላይ መጫወቱ ነው። የሱ ሀብትን መዝረፊያ መሳሪያው ሜዲቴሽን ነው። ከተከታዮቹ እስከ $200 ሚሊዮን የሚሆን ገንዘብን ዘርፏል። 98 ውድ የቅንጦት ሮልስ ሮይስ መኪኖች አሉት። የሚያደርገው የዳይመንድ ሰዓቶችን ብቻ ነው። በ3 ወራት ውስጥ ብቻ ከ$1 ሚሊዮን በላይ ገንዘብን ያጠፋል። እሱ ማለት መኪና አዞ ወደ ቤቱ ሲመጣለት እንደ አጋጣሚ በግንባታ ምክንያት የተዘጋ መንገድ ያዘዘውን አዲስ መኪና ማሳለፍ ስላልቻለ 250,000 ሌላ ተጨማሪ ዶላር አውጥቶ አዲስ መኪናውን ተሸክሞ የሚያሳልፍለት የጭነት መኪና የሚገዛ ሰው ነው። ጠጪ ነው። አደንዛዥ ዕፅ ይጠቀማል። እንቅልፍ መተኛት ስለማይችል ወደ 60 ሚሊግራም የሚሆን መድኃኒት በየቀኑ ይወስድ ነበረ። መጀመሪያውኑም ወደ እርሱ የመጣሁት ፍልስፍናውን ወድጄው ሳይሆን ፍቅር ይዞኝና መልከ መልካምነቱ ስቦኝ ነው ትላለች። ስናገባድድ ሼላ አሁን ላይ 75 ዓመቷ ነው። በቅርቡ በኔትፍሊክስ ዋይልድ ካንትሪ የተሰኘ 6 ክፍል ያለው ዶክመንተሪ ተሰርቶ ለእይታ ቀርቧል። እሷም እዚህ ዶክመንተሪ ላይ ብዙ ያልተሰሙ ታሪኮችን ትናገራለች። ካገኛችሁት ሳትሰለቹ እዩት፣ ታተርፉበታላችሁ። ጠላህም ወደድክም ኦሾ የ20ኛው ክፍለ ዘመን እጅግ አነጋጋሪ ሰው ነበረ። ነገር ግን ሼላ አነሳችው፣ ሼላ ጣለችው።